ሰላም ጤና ይስጥልኝ ውድ የፒጃማ ቲዩብ ተመልካቾች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ አሪፍ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ሀሳብ አስተያየቶቻችንን እንለዋወጥበታለን ብሎም ትምህርት ይሰጣል ብለን የምናስበው ቪዲዮ ካለ ለምንፈልጋችሁ ሰዎች ሼር ማድረጋችንን አንርሳ። አሁን ወደ ቪዲዮ። እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽው። ጭር ባለ ስፍራ ቀኑ ያንቺ ነው። ራስሽ አበላሽው። ትለያለህ። እውነትን እኮ ነው። ቀናችንን የምናሳምረው ቀናችንን የምናበላሸው እኛ ነን አይደል? እቤት እናቶቻችን ማለት ነው የሆነ ነገር ሲሆኑ ወይ ደግሞ በሆነ ነገር ሲናደዱ እንዴት ነው ሪያክት የሚያደርጉት? እስቲ እንያቸው። በዚህ እድሜያችሁ ካልሲያችሁን ሰበሰበው ነው በሉ ነው ጣጡ ነው። እኔ ምን ቦታኝ? አባታችሁ ነው እንጂ የሚያሳዝነኝ። እኔስ አንደኛዬን ገዳም ገብቼ መኖር እችላለሁ። ፈጣሪን እያመሰገንኩ መኖር እችላለሁ። ችግር የለውም። ሁሉም ነገር አንድ ቀን ይደርሳል። ሁሉም ነገር ስትበሉ ስትጠጡ ከስር እየሄድኩኝ አይዞሽ በርቺ። አንቺም ተጋርመሽ ስለ ጎረምሳ ነው የምታስቢው። ምን አለብሽ? ወጪ የለብሽ። ተጋርመሽ ብቻ ስበሪው። ኧረ ገዝተሽ አትገዢው። ስበሪው። ኧረ ስበሪው እንጂ የኔ እናት ስበሪው እንጂ ያሲን እንዴ ምን አለብሽ? እኔ የሰራሁትን ቀጥፍ አድርጋችሁ ትበላላችሁ። ቀጥፍ አድርጋችሁ ምንም ሳትከፍል ትበላ። እኔ እሰራለሁ፣ ቁጭ ብላችሁ ታዩኛላችሁ። እኔ ለእናንተ መዝናኛ ነኝ። እኔ አይደለም እንዴ? እኔ ለእናንተ መዝናኛ ነኝ። የኔ ጩኸት ለእናንተ ሙዚቃ ነው። ምን አለባችሁ? እኔም አሁን ወለድኩ እባላለሁ። እኔ ነኝ። አይ ፈጣሪ አንድ ቀን ያያል። ታጡኛላችሁ። አንድ ቀን ደግሞ ስታጡኝ ወየው ትላላችሁ። የእናት ያለ ትላላችሁ። ትናፍቋታላችሁ። ግድ የለም እኔ ሰርቼ እበላችኋለሁ። እስካልደከመኝ ድረስ ሁላችሁም ቤት አለ። በተለይ አይናደዱ። ውጪ ተናደው አይምጡ። ወይኔ ውጪ ተናደው ከመጡ አለቀላችሁ። እስቲ የ1 ሚሊዮን 500 ቻሌንጅ ያመጣውን ጣጣ ነው። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዱ ቤት ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረጉ ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረጉ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ።
እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። ይሄ አሁን የሰማነው ከሷ በኩል የመጣ ነው። ስለዚህ አሁን ቶሎ አንፈርድም። መጀመሪያ የሱን ደግሞ እንስማ። አሁን አሳያቸዋለሁ። ለእውነት ቁሙልኝ እላለሁ ቤተሰቦቼ። ሜሪ ቦንዳ አሁን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። እኔ የጠየኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየኩት ምንድነው የተባለውን ስጡኝ ነው። እኔም የጠበኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ አይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋው አናቴ ላይ እናቴ ጋር እጄ እዛ ጋር እኮ የማይሆን ተስፋ ነው የሰጠኋት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነዋ። ለምን እውነቱን ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምንጊዜም አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። ያው እንደሰማችሁት ነው። ሶስተኛ ደግሞ ማለት ነው የቲክታክ ፍርድ ቤት ሄደዋል። ያው የቲክታክ ፍርድ ቤት ሁላችሁም ታውቃላችሁ ብዬ አስባለሁ። የሀቢባ ፍርድ ቤት ማለት ነው። ሶስተኛ ያደረጉት ሀቢባ ፍርድ ቤት መሄድ ነው። እሱን እንስማና ሀሳባችንን እንሰጣለን ማለት ነው። እዚህ በኋላ የቦንዳ ተሸላሚ አምፖሎ ደግሞ ያልኩት ማለት ነው። አምፖሎ አድርገው ያልኩት በስሜት ነው፣ ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ አማይረባ ሞልቢያ ምናምን ብሎ የብራንዲንግ አረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር እንዳይፈረድብኝ እያለሽ ነው። ማስረጃ እኮ አሁን እኮ አንቺ ላይፍ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነው። አሁን እኮ ከጎኑ ያለው ነው። በረከት አላለም እንደዛ። ከጎኑ ያለው መሄድ አለብኝ፣ ወደ ቤት መሄድ አለብኝ። ይኸውልህ ሰማኝ፣ ካንተ ጋር ይኸውልህ ስለሚመለከተኝ ነው፣ የእሱ ጉዳይ ስለሚመለከተኝ ነው። እሱን አብረው ቪዲዮ ራሱን ችሎ ይናገር። አንደኛ፣ ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ። የሚበጅክ ሁለታችሁም ጋር ድምክመት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው። ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይሄንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ እየሰጡኝ ያሉት። ድርጅታችሁን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃህ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋትህ ራሱን የቻለ የዲሲፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለም። እኛ አንሰጥም አላለም። አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተል እንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። እንዲህ ያሉ ይቀጥላሉ ማለት ነው። ረጅም ክርክር ነው የነበራቸውና ግን እኔ እንደኔ እናንተ እንደናንተ ሀሳብ አስተያየቶቻችሁን አስቀምጡ ማለት በደንብ አዳምጡትና አስቀምጡ። እኔ ግን በገባኝ መጠን ማለት ነው መጀመሪያ ቻሌንጅ ነው አይደለ? የ1.5 ሚሊዮን ብር ሳይሆን 1 ሚሊዮን 5 የሚገመት ነው አይደለ? የሚገመት ነው። አሁን የቤቱ ክራይ የ3 ወር የቤት ክራይ ራሱ በነፃ አለበት እዛ ላይ ማለት ነው። እሱ ወዲያውኑ የሚሰራ ሰው ሲጀመር ያስታውቃል።
ዋጋ ምናምን አይደምርም። እድል አይደል እንዴ? እድል ነው። ደረሰው ከደረሰው መጀመሪያ ቁልፉን መቀበል ነበረበት። ቁልፉን በእጁ ይዞ ከዛ በኋላ ሌላው ላይ ይደርስበታል። እሱ መብላቷን ሳታቅ እጇን ታጠበች የሚባለው ታሪክ ለዚህ ነው። ቻሌንጅ እኮ እድል ነው። አሁን ሌላ ሰው ቢሆን ይህንን ቻሌንጅ ያደረገው ሌላ ሰው በልቶታል። ሰራተኛ ትክክለኛ ሰራተኛ ከሆነ እሰራበታለሁ እለወጣለሁ የሚል ሰው የአንድ ወር የቤት ኪራይ ራሱ የተከፈለበትን ካገኘ መጀመሪያ ልሞክር ይላል። አየህ መጀመሪያ ልሞክር ብሎ አንድ ወር ሰርቶ ለምን ተከፍሏል የቤት ኪራይ ሰርቶ ከዛ በኋላ ያለውን የሚያከስረው ከሆነ ደግሞ ይቀይራል። ግን እድልህን ከእጅህ ላይ ነው የተበላኸው። ይሄ ደግሞ የሆነው በሱ ብቻ አይደለም። እንደኔ ሐሳብ አጠገቡ ያለው ብዙ ጊዜ የሆነ ነገር ፕላን አድርገን ጓደኞቻችን አጠገባችን ያሉ ሰዎች የሆነ ነገር ካማከርናቸው የሆነ ተው ለሰው አታማክሩ ምናምን የሚባል አባባል አለ አይደለ? እውነት ነው። አሁን ይሄ እንዳይበላ ያደረገው አጠገቡ ያለው ነው። በዙሪያው ያሉ ሰዎች እንዳይጠቀም አደረጉት። ለምን እዚህ ጋር የሀቢባ ላይ ሰምታችሁት ከሆነ ድጋሚ ስሙት ማለት ነው። ሰምታችሁት ከሆነ በቃ እሱን ቸኩዬ ነው ስሜታዊ ሆኜ ነው ምናምን የሚልበት ፓርት አለ። አይ ትንሽ ደግሞ እየቆየ በሄደ ቁጥር ሌላም ይናገራል። እኔ የማስበው አጠገቡ ያሉት ሰዎች በቃ እንደዚህ አድርግ ሆይ 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 ሲሉት ምንም ረጋ ሳይል ሳያስብ ምን ሳይል ስሜታዊ ሆነ። 1.5 ስለተባለ ብቻ ቁጥሩን ይዞት ማለት ነው ቢሸጠው ይሄን ያህል ያወጣል ምናምን በቃ አለ አይደለ? የሆነ የቸኮላ ነገር እንደዛ አይነት ስሜት ውስጥ ገብቶ ያልሆነ ውሳኔ ወስኗል ብዬ ነው ማስበው። አዎ ቻሌንጅ አድርጓል ግን ወዲያው ደግሞ ቸኩሎ አንፎሎ አስደረገ። መረጋጋት የሚባል አልታየበትም ማለት ነው። ግን ሳይበላ ቀረ። በቃ ተቀየረ ማለት ነው ፕላኑ። ምንም ከምንም ሳይሆን ልፍልፍ ጮኸ፣ ምን አለ ተናገረ፣ ከምንም ሳይሆን ቀረ እና የሱ መቸኮል ሳይሳካለት እንደቀረ ነው እኔ ማስበውና እስኪ ደግሞ አንድ ወንድማችን ያለውን እዩት። ሚሊዮን ብር ስጡኝ አልኩኝ። እሺ ለምን እዚህ ጋር እንትን አይሉም? ለምን አይሰጡም? ከእንትን አቀኛ ከሆኑ እንዴ ብራዘር አረጋጋው እንጂ ምንድነው እንደዚህ የሚያስብል የፎሎ ቻሌንጅ ነው እንዴ? አንተ ደግሞ የምትጨውና የምታለቅሰው እኮ ልክ መርከብ የሰመጠበት ሰው የሆነ ከባድ መኪና የተገለበጠበት የሆነ ድርጅት እንደተቃጠለበት ሰው እያልክ ያለው ምን ሆነ ነው? በሰላም ነው? እንደዚህ አይደለም እኮ አባቴ። አረጋጋው እንጂ በቃ ፎሎ ቻሌንጅ ተሰጠኝ፣ ዋሸችኝ፣ ሸወደችኝ እና ሌላ ቻሌንጅ ስጡኝ ቤተሰብ የሚባለው እንጂ ልክ የሆነ ድርጅት እንደተቃጠለበት ነገር ቀወጥከው እኮ በሰላም ስንት ተራራ ስንት ዳገት አቀበት ስንት ባህር ተሻግሬ ያመጣው ይመስል አልክ እኮ እንጂ የፎሎ ቻሌንጅ ነው እኮ እንጂ ሌላ ፎሎ ቻሌንጅ ስጡኝ ወይ ደግሞ አግባቡኝ አስታርቁኝ ነው የሚባለው። ጥሮ ግሮ ያመጣ ራሱ እንደዚህ እንትን እንዳያችሁት ነው። እና እንደዚህ አይነት ደግሞ በጣም ብዙ ሰዎች እንደዚህ አይነት አስተያየት እየሰጡ ነው። እና እኔ በጣም ነው ያዘንኩለት። እውነት ሰርቶ እውነት የሚሰራ ሰው ቢሆን ኖሮ ሰርቶ ቢለወጥ ጥሩ ነበረ። ያው ነው አሁንም እየሰራ ነው። በርግጥ ግን ደግሞ ያንኑ ስራ እዛው ሱቅ ውስጥ ሆኖ መቀጠል ይችል ነበረ። በደንብ ራሱን እያስፋፋ አንድ ላይ እየጨመረ ማደግ ይችል ነበር። ቸኮለ ብዬ ነው የማስበው። እስኪ እናንተን ሀሳብ አስተያየት ደግሞ ጻፉልኝ ማለት ነው። ፌሚኒስቶች ገረድ ባሪያ እያሉ የሰደቡሽ ለባልሽ ምግብ ስለሰራሽለት አይደለም፣ ወይም ባልሽን ስለምትንከባከቢ ባልሽን ስለምታከብሪ አይደለም። በጣም ለወንድ ያለሽ ፍቅር የግርድናና የባርነት ሜንታሊቲ ውስጥ ስለከተተሽ ነው። ካሊድ አረቡ #ቀልድ ብሎ ምን ይነግረናል? እሷ 2 ምርጫዎች አሏት። አንደኛው ምርጫው ተጋብተን አብረን ልጆች ወልደን እንወልዳለን። ሁለተኛ ምርጫዋ ላይ ደግሞ ሰርጓ ላይ ሄጄ ሁሉንም በአንድ ላይ ወደ ፈጣሪያቸው እሸኛቸዋለሁ፣ እገላቸዋለሁ ነው። እሷንም ቤተሰቧንም ያገባችሁንም ምናምን ማለት ነው። ሴቶቹን እዩዋቸው። በተገኘበት ይፈቀር ትለናለች ነፂ። በረከትሽ ይድረሰን ትለናለች አንዷ። ሜይ ዲስ ታይፕ ኦፍ ላቭ አታክ አስ ትለናለች። ቹት ሴቶች ናቸው እንደምታዩት። ሴት እንደዚህ አይነት ፍቅር አታክ ያድርገኝ የምትለው ማለት ነው። እሷን ካላገባት የሚገላት this is my type of man ታይፕ ይሄ ነው ትለናለች። ነጁ እኔም እስማማለሁ እያለች ነው። በረከቷ አይድረስብንም ያለችን አለች። ቴኳንዶ ትማራለች ለስሙ እንግዲህ። በረከቱ ይደሩብን። ብዙ ምለው ነበረኝ
በቃ በጣም they're happy they're so happy ወንድ ፍቅር አናታችሁ ላይ ከመውጣቱ የተነሳ ምን ችግር አለ የቤቱን ስራ እኔ ብቻዬን ብሰራ ምን ችግር አለ ቺት ቢያደርግብኝ ይቅርታ የሚባል ነገር አለ እኔ ከፈለኩስ አንቺ ምን አገባሽ እኔ ከፈለኩስ ወንድ ያላችሁ ጥማት በጣም መስመሩን ከመልቀቁ የተነሳ ማለት ነው ምንም እየታያችሁ አይደለም ችግሩ የምትናገሩት ነገር ምንም አይታያችሁም እንደዚህ አይነት ቀልድም ስታዩ በቃ አንደኛ አሽካኪ እናንተ ናችሁ አዎ እኔን አግባኝ እምቢ ካልኩ ግደለኝ እኔን እሱ ገዳይ ስለሆነ ቀልድ ነው ለሱ ይሄ አንቺ እኮ ሟች ነሽ በሞትሽ ትስቂያለሽ በየሳምንቱ በወንድ የተገደለች ሴት የምትኖርበት ሀገር ውስጥ ያላችሁ አትመስሉ ሲያስቃችሁ ማለት ነው እንደዚህ አይነት ቀልድ ምኑን ያሳቅሽ እዚህ ነው ገረድ ባሪያ የምንላችሁ ጭንቅላታችሁን ወስዳችሁ ሰንሰለት ውስጥ የነሱ ሰንሰለት ውስጥ ከታችሁታል እሱን ወንድነት እንጂ ያንቺን ሴትነት አታስቀድሚ በወንድነቱ እሱ የሚፈልገውን ለማሟላት ነው እንጂ የምትሄጂው በሴትነትሽ አንቺ የምትፈልጊው ምን እንደሆነ ራሱ አታቂው ቅርን ራሱ አንደርስታንድ የምታደርጊው ራስን ለስቃይ ለባርነትና ለግርድና አሳልፎ በመስጠት ነው ያኔ ነው በቃ ፍቅር ያፈቀርሽ የሚመስልሽ ለሚን ታይም የፈሰሰ ውሃ ብድግ ሳታደርግ የምትፈቀር ስንትና ስንት ሴት አለች እዛ ደግሞ ግርድናውና ባርነቱ አንቺ ጋር ብቻ እንዲቀር አታደርጊም ሴት ልጅሽም ልክ እንዳንቺ ገረድና ባሪያ እንድትሆን አድርገሽ ነው የምታሳድጊያት እህቶችሽ ጓደኞችሽ በአጠቃላይ ዓለም ላይ ያሉ ሴቶች ልክ እንዳንቺ ገረድ ልክ እንዳንቺ ባሪያ ሆነው እንዲኖሩ ነው የምትፈልጊው ባህሌን ነካችሁ ባህሌን ሃይማኖቴን ነካችሁ ባህሌን ንቂ ብላለች እኔ የሷን ሐሳብ ብቻ ሳይሆን ኮሜንት የምትጽፉት ማለት ነው ስንት የሚጻፍበት ቦታ አለ ኮሜንት አሁን ለዚህ ልጅ እንደዚህ አይነት ኮሜንት ይሰጣል ካላገባሽኝ ሙሉ ቤተሰቦችሽን ነው የሚጨርሰው ሲል እንዳንተ አይነት ወንድ ነው የምፈልገው አረ እና ሂዱና ግቡታ እንዴ ቤት ውስጥ እኮ የሆነ ነገር እንኳን ጓ ካለ እንዴት ነው የምትሆኑት የማትኖሩትን ህይወት የማትሆኑትን ውስጣችሁ የሌለውን ማንነት ለምን ትጽፋላችሁ ኮሜንት እኮ የሚጻፈው አንዱ ሰው አንብቦ ወይኔ ከሌኮ እንደዚህ ይሄ ሐሳብ እንዴት ነው ብሎ ቆም ብሎ ኮሜንቱንና ቪዲዮውን አይቶ የሆነ ውስጡ ላይ ሌላ ሐሳብ ሌላ ስሜት እንዲኖር ነው እንዲያብላላው ነው እንዴ ለእንደዚህ አይነት ዘርሽን ነው የሚጨርሰው ያለ ምን ነው እኔም ባደረገኝ ምን ነው ለኔ በሆነ ምናምን በጣም ነው የሚያሳፍረው እግዚአብሔርን በጣም ነው የሚያስጠላው ኮሜንት ስትጽፉ ያያችሁ ጻፉ እኔ በበኩሌ እስኪ የእናንተን አስተያየት መስማት ፈልጋለሁ እግዚአብሔርን በጣም ነው የሚያሳፍሩት በጣም ግቡና እዩ ኖ ይሄማ በዚሁ ነው የሚቀጥለው እንዴ ሱሪውን ራሱ አውልቆ ማንጠፍ ነው ያለበት ዝቅ ከማለቱ ዘነበለት እንደዚህ ማቆና ይሄ መቼም ስራም አይሰራው እንዴ እድለኛ ነን አንዳንድ ጊዜ ቮይስ ስንልክ ማለት ነው ድምጻችሁን ደግማችሁ ሰምታችሁ ታጣቁ የሆነ መልእክት እንልክና ዋትስአፕ ላይ ሊሆን ይችላል የሆነ ቦታ ማለት ነው እንደዚህ ብለን የሆነ ነገር እንሳሳታለን ቃላችን ላይ ከዛ እናጠፋዋለን እንደገና እስኪ ቪዲዮ እንየው እኔም እኮ ቅድም ለግርሽ ቢይ ማለት ነው ከቤተሰብ ምግብ ራት ኧረ በስመ አብ ይሄ አይሆንም እኔም እኮ ቅድም ለግርሽ ቢይ ማለት ነው ቤተሰቤን እየበላው ያመኛል እንዴም ደግሞ አወራው እኔም እኮ ቅድም ለግርሽ ቢይ ማለት ነው ቤቴን እየበላው ይሄማ በሽታ ነው በእውነት ይሄ በሽታ ነው እኔም እኮ ቅድም ልነግርሽ ብዬ ማለት ነው ከቤተሰቤ ጋር እራት እየበላሁ ውይ ሪካርድ እያደረኩ አልነበረም እጭ ተይው በቃ እንደውም ምን ቴክስት አደርገዋለሁ እንዴ ምን እንዳለብኝ ለወሬ መቸኮል
ገብቷል፣ ጭንቅ ብሏል፣ ችግሯል፣ ከስቷል፣ አይዞ ተለምዷል። ጨንቆሃል፣ ቸግሮሃል። ሞቲቬሽን ወንድሜ ህይወት አስቸግራለች። እንግዲያውስ እህቷ ሜሮ ነው ጠይቃት። ሜሪ ለራሷ ማጣቅ እንኳን ለኛ ልትነግረን ለራሷ ማጣቅ። አንድ ታዋቂ ዩቲዩበር ኢትዮጵያ ለጉብኝት ይሄዳል። ምን ይገጥመዋል? ሲኔው No, how much is one donut? This is 200 and then one donut is 150. Something doesn't match up. Oh, I'm confused. One donut is 150? Yeah. Really? So one donut is $1. So we're gonna pay around $20 for 20 donuts and one meal. I think it's really foreign price. Okay, I paid. Now tell me the honest price. How much is one donut? Normally 100. Okay. Thank you. Why people cannot be honest? $1 for a donut, it's insane amount. We got scammed in that restaurant. That is really not nice. Alright guys, we're gonna check out a few more places. But as I said, Lalibela can be a little bit exhausting with the people just following you around and trying to make some type of business or grab some money from you. So it becomes exhausting, to be honest. And I love Ethiopia, but... በጣም ነው የሚያሳዝነው። ይሄ ታዋቂ ዩቲዩበር ነው። በጣም ታዋቂ ዩቲዩበር ነው። በየሀገሩ እየሄደ vlog የሚሰራ ነውና ለአንድ ጮርናቄ ነው ይሄን ሁሉ ብር የተጠየቀው ማለት ነው። እኛ አሁን ለምሳሌ ለምንድን ነው የውጪ ዜጋ ኢትዮጵያ ውስጥ ሲገባ እንደዚህ አይነት ነገር የሚደርስበት? ይሄ የመጀመሪያ አይደለም። በጣም ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገር ይሰራል። ግን በጣም ነው የሚያሳፍረው። አሁን ይሄ ዓለም በሙሉ ነው የሚያየው። ለ1000 እና ለ2000 ተብሎ ማለት ነው ዓለም ላይ ነው የሚበተነው። በጣም ነው የምናሳፍረው። በጣም እኛ እኮ ውጭ ሀገር ስንሄድ የሆነ ነገር መግዛት ብንፈልግ በዛው ዋጋ ነው እንጂ ለነጮቹ ሌላ ለኛ ሌላ ዋጋ የለውም። ለምንድን ነው ኢትዮጵያ ሲመጡ ገና ለገና ነጭ ስለሆኑ ብቻ የምንሰፈሰፈው? ይሄ በጣም ነው የሚያሳፍረው እንደ ሀገር ማለት ነው። ለዚች ለ1000 እና ለ2000 ተብሎ ሀገር ነው የሚሰደበው። በጣም ነው የሚያሳፍረው እግዚአብሔርን። በስማ አሁንም ማሳያችሁ ዳንሰኞች ጀለሶች ሲገናኙ እንዴት ነው? አጂ ብራዘር እንዴት ነህ? ማነው? ቢስ ነው አለውን በሻ አለን እባክህ። ሁሉ ሰላም ነው አለ። ይኸው መነሽ ነው ጠፍተሃል አንተ። የማትሽ አረ ጠፍተሃል አንተ። አትታይም። በሰላም ነው? አረ ነፈረኝ ብራዘር። አረ ደውዪ በቃ እባክህ። የማትሽ ብራዘር የማትሽ። እኔ አሁን ማየት የምፈልገው ደግሞ ጋዜጠኞች ሲገናኙ አስቡት። ሹፌሮች በስማ አንደኛ በጣም አንደኛ። ያንዳንድ ሰው እልህ ማለት ነው። ሞታችሁ ራሱ አይለቁም። አሁን አጋጣሚ ስትመጣ ያየችው ባሏ ወድቆ አይደለ? ከዛ ስልኩን ስታይ ሜሴጅ አየች ማለት ነው። ሜሴጁ አናደዳት። ሞቷል። ከሞተ በኋላ ሜሴጁ እንዴት ያናደዳታል? የሱ መሞት ምንም አላሰበችም፣ ግን ሜሴጁ ነው ያናደዳት ማለት ነው። ታዲያ ራሷን አጥፍታ እንደገና ሄዳ ደበደበችው። ኧረ በስመ አብ
የኔ ትልቁ ችግር ምን እንደሆነ ታውቃላችሁ? ችስታ ነኝ፣ ድንቡሎ የለኝም። ትዕቢት ግን አፍንጫዬ ላይ ነው። ትዕቢትና ችግር ደግሞ አብሮ አይሄድም። ትዕቢትና ችግር አብሮ አይሄድም። በፍጹም በፍጹም። ወይ ትዕቢትህን መምረጥ አለብህ ወይ ደግሞ ችግርህን። ወይኔ ሰርጉ ተበጠበጠ እንዴ! በስማ ደግሞ ቀጥታ ያነጣጠረችው ሚዜው ላይ ነው። ይሄ ሰርግ ይጣራ። ከሚዜው ጋር ችግር አለባት ማለት ነው። አይዞሽ ሙሽሪት አሁን ነው። አይዞሽ ሙሽሪት አሁን ነው። አቤት አባ ምን ልታዘዝ? ቁርስ ነገር በእናትሽ። እንቁላል ተንቀልቅሎ ቡላ ተንቦልቡሎ። ኧረ ተንቦልቦልሽ ተረጋጊ። ጨጨብሰ ተጨብጭቧለልህ። ያምሻል አንቺ እንዴ? እሺ ቅንጬ ይቀንጨርል። ኧረ ያቀንጭርሽ አባ እንዴ! ቅንጬ ተቀንጭሮ። ኧረ ሌላስ? በጣም ያንቀለቀለሽ ቅልቅልቅልቅልቅል እንደ ያረጋት። ለዛሬ ያዘጋጀዋቸው ቪዲዮዎች እነዚህ ነበሩ። እነዚህንና ሌላ አሪፍ የምላቸውን ቪዲዮዎች እንዳመጣላችሁ ሼር ማድረጋችሁን አትርሱ። እንዲሁም ሰብስክራይብ ያላደረጋችሁ በጣም ብዙ ሰዎች አላችሁ። ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ እያልኳችሁ ሰናበታለሁ ማለት ነው። በድጋሚ እስከምንገናኝ መልካም ጊዜ። ቻው።